ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለው። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱ ኢትዮጵያ ውስጥ ያጣ ራሱን በተከታታይ ማንነቱን ያጋለጠ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ ነው። ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከካል ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበት፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከካል። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከሁለት ከሶስት ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እንቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለው። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱ ኢትዮጵያ ውስጥ ያጣ ራሱን በተከታታይ ማንነቱን ያጋለጠ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ ነው። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይህን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው የሚል በጣም ቀላል ነው። ከባድ ያደረግነው ውስብስብ ያደረግነው እኛ ነን። የኢትዮጵያ የፖለቲካ ኃይሎች ይሄ በተናጠል የሚደረገው ሩጫ የትም እንደማያደርስ እየገባቸው መጥቷል። ካልተባበርን በስተቀር ለውጥ ማምጣት እንደማንችል፣ ካልተባበርን በስተቀር ማሸነፍ እንደማንችል ሁሉም በየራሱ መንገድ የተገነዘበበት ሁኔታ እንዳለ ነው የተረዳነው። ይሄ ደግሞ ለትግሉ መልክ እንደ ፖለቲካ ኃይሎች ሁሉ በሚዲያው ዙሪያ ያለው ኃይልም ተባብሮ የመስራት ፍላጎት እንዳለው፣ ካልተባበርን በስተቀር ልናሸንፍ አንችልም የሚል ተነሳሽነት ያደረበት መሆኑን አይተናል እና በዚህም ረገድ ካየን ከጠበቅነው በላይ ውጤት ነው ያገኘን። እኛውና ዋናው ህብረተሰቡ ውስጥ ነው። ይሄ የሚያሳየን ምንድነው? አሁንም ህዝቡ ራሱ ምን ያህል ለትግል የተጠማ እንደሆነ በቃ ተነሳሽነት ውስጥ እንደገባ ግፉ ብሶቱ ሞልቶ ሊገነፍል የተቃረበ እንደሆነ እና አታጋይ አጥቶ እንጂ ይሄ ህዝብ ተጨባጭ የሆነ ትግል ለማድረግ እየተዘጋጀ መሆኑን ያየንበት ነው። እንግዲህ እና ከህዝቡ ተሳትፎ አንፃር ዋናው የትግሉ ባለቤት ህዝቡ ነው። እኔ ዋናው ውጤታችንን መለካት ያለብን ከህዝቡ ተሳትፎ አንፃር ነው የሚል እምነት አለኝ። ከህዝቡ ተሳትፎ አንፃር ከ10 እጥፍ በላይ የሆነ ውጤት ነው ያገኘነው። ደግሞ ኢምፓክቱን ማየት ይቻላል። በገዢው ፓርቲ ዙሪያ ምን ፈጠረ? ከፍተኛ የሆነ መርበርበር ነው የፈጠረው፣ ሽብር ነው የፈጠረው፣ ስጋት ነው የፈጠረው። ሁልጊዜ የምንለው ምንድነው? ተቃዋሚዎች መተባበር አለብን። ይሄ አገዛዝ በስልጣን ላይ መክረም የቻለው መቆየት የቻለው እኛ ደካሞች ስለሆነ ነው፣ መተባበር ስላልቻልን። ከተባበርን ግን የአጭር ጊዜ ጉዳይ ነው ነበር ምንድነው። አገዛዙን ያስነገጠው ይሄ ነው። በቃ እነዚህ ተቃዋሚ ኃይሎች በአንድ መድረክ እንደዚህ መታደም ከቻሉ ነገ ከነገ ወዲያ ወደ ትብብር ሊሄዱ ነው ማለት ነው። ከተባበሩ ያልቅልኛል ብሎ ስለሚሰጋ ነው እና ይሄም ቀላል ነገር አይደለም። በገዢው ፓርቲ ዙሪያ የፈጠረው ኢምፓክትም ተጨባጭ እንደሆነና ግልጽ እንደሆነ አይተናል። ሊደብቁት በማይችሉ ደረጃ እስከ ጠቅላይ ሚኒስትሩ ድረስ የተለያዩ ባለስልጣናት ወጥተው ፍርሃታቸውን ስጋታቸውን ሳይወዱ በግድ የገለጹበት ሁኔታ ነው የተፈጠረው እና ከእሳቸው እምነት በመንግስታቸው እምነት አንድ ላይ ሊሰባሰቡ አይችሉም ሊገኙ አይችሉም ያሏቸው የፖለቲካ ኃይሎች የለም የጋራ ጉዳይ አለ፣ ልዩነት ብቻ አይደለም። አንድ ሀገር ውስጥ ነው ያለነው፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ የጋራ ጉዳይ አለን ብለው ስለተገኙ ነው። እውነቱን ለመናገር ደግሞ እንኳንስ በአንድ ሀገር ያሉ የፖለቲካ ኃይሎችና በዓለም ላይ ያሉ የፖለቲካ ኃይሎች ሁሉ የጋራ ጉዳይ አላቸው። የሰው ልጅ ሆኖ የተፈጠረው ሁሉ የጋራ ጉዳይ አለው። እኛ ዜግነት እንጋራለን፣ አገር እንጋራለን። አገር እየተጋራህ ዜግነት እየተጋራህ የጋራ ጉዳይ የለኝም ልትል አትችልም በአንድ ሀገር ውስጥ እየኖርክ። ስለዚህ መጀመሪያውኑ የጋራ ጉዳይ የላቸውም ብሎ መነሳት የተሳሳተ የፖለቲካ ትንታኔ ወይም ግንዛቤ ነው። እንኳንስ እኛና ሌሎች ተቃዋሚዎችና እኛና ብልጽግና ፓርቲ የሰለጠነ ፖለቲካ ማካሄድ ተስኖን እንጂ የጋራ ጉዳይ እኮ አለን። ሀገሪቱ እኮ የጋራችን ናት እኮ አይደል? የሰላም መኖር እኮ የጋራ አጀንዳችን። ትልቁ ችግር ምንድነው? አገዛዙ እዛ የሚያምን አይደለም። ተቃዋሚ የሆነውን ሁሉ ጠላት አድርጎ መጥፋት አለበት ብሎ በኃይል መንበርከክ አለበት ብሎ የሚያስብ ስለሆነ ከነሱ ጋር የሚያገናኘኝ ነገር የለም ብሎ የሚያምን ኋላ ቀር አመለካከት ያለው ስለሆነ ነው እንጂ እኮ
አንድ በስልጣን ላይ ያለ መንግስትና ተቃዋሚ ፓርቲዎች እኮ የጋራ ጉዳይ አለ። ልዩነት ብቻ አይደለም ያለው። አንድ ሀገርና ህዝብ እስካለ ድረስ የጋራ ጉዳይ የሚጠበቅ ነው ይኖራል። የለም ብሎ መነሳት ራሱ በጣም የተሳሳተና አሉታዊ የሆነ የፖለቲካ አመለካከት። አሁን የሰራነው አይነት ስራ ነበር መስራት የሚገባው። ይሄ ኃይል ነው ከብልጽግና ጋር ተጨምሮ የኢትዮጵያ የፖለቲካ ቅራኔ ሊወክል የሚችል። በእነዚህ ኃይሎች መካከል ሊካሄድ የሚችል እውነተኛ ውይይትና ድርድር፣ ምክክር ነው መፍትሄ ሊያመጣ የሚችል። ስለዚህ አንዱ የምንሰራው ይሄ ውስጣዊ ሁኔታችንን በደንብ አድርጎ የማጠናከር ስራ ነው። እሱም በአጭር ጊዜ እንጨርሳለን የሚል እምነት አለኝ። ከዛ በጎን በጎን ግን ስራ አልፈታንም። ትልቅ የሆነ የህብረተሰብ ተነሳሽነት ተፈጥሯል። ምንድን ነው እየሰራችሁ ያላችሁት? በቀጣይ ምን ልትሰሩ አስባችኋል? ቅድም ካልኩ ከፍተኛ የሆነ ከጠበቅነው በላይ የትግል ተነሳሽነት ነው። ስለዚህ ከዛ ሞመንተም ጋር ሊሄድ የሚችል እንቅስቃሴ ማድረግ አለብን። ስለዚህ በአንድ በኩል ውስጣዊ ስራችንን እየሰራን፣ በሌላ በኩል ደግሞ ለዛ ለተጨባጩ ህዝባዊ እንቅስቃሴ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራን፣ እሱን ከጨረስን በኋላ ደግሞ ሲቪክ ኦርጋናይዜሽኖች ወሳኝ ናቸው። ፖለቲካ ፓርቲዎች፣ ሚዲያዎች እነዚህ ዋና ተዋናይ ናቸው። ሲቪክ ማህበራት ደግሞ ዋና ተዋናይ ናቸው። እነሱም ደግሞ እንዲሁ እንጋብዛለን። የፖለቲካ ትግሉን ሊረዱ ሊያግዙ የሚችሉ ሲቪክ ማህበራት እነማን ናቸው? እነዚህም ደግሞ አሰባስበን በዚሁ ተቀራራቢ በሆነ አጀንዳ እናወያያለን። ከዛ በኋላ ወደ ምንድን ነው የምንሄደው? እነዚህን 3 መድረኮች ከጨረስን በኋላ ተመልሰን ወደ ተቃዋሚዎቹ ነው የምንሄደው። ተቃዋሚዎቹ እንዲሁ ዝም ብሎ አንድ መድረክ ላይ መጥቶ መነጋገርና መለያየት ብቻ ሳይሆን ተጨባጭ በሆኑ የጋራ ጉዳዮች ላይ ህብረት ግራንድ ኮሊሽን የሚፈጥሩበትን ሁኔታ ማመቻቸት፣ ወደዛ ነው የምንገባው። ያን ስራ አሁን አቁመነዋል ማለት አይደለም። በአደባባይ ባይታይም ይሰራል። ስለዚህ እነዚህን ውይይቶች እስከ 2 ወር ድረስ ከጨረስን ከ2 ወር በኋላ የተቃዋሚዎቹ ወደ አንድ ግራንድ ኮሊሽን በሚኒመም አጀንዳ የሚመጡበትን ሁኔታ ነው የምንሰራው። ይህን ከጨረስን በኋላ ወደ ምንድን ነው የምንሄደው? ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ አንቀጥቅጥ ሂደት ውስጥ ነው ያለነው። እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበትም፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከ2 ከ3 ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን በአንድ አካል ተሳትፎ ወይም እንቅስቃሴ የሚሳካ ነገር ሁላችንም በዚህ ጉዳይ ላይ አምነን ስንተባበር ነው። ፓርቲዎቹ ስንተባበር፣ ሚዲያዎቹ ስንተባበር፣ ሲቪክ ማህበራት፣ የኢትዮጵያ ኢንቴሌክቹዋልስ፣ እነዚህ ሁሉ በአንድ ድምፅ ለህዝባችን አንድ አቅጣጫ ካሳየነው ህዝባችን የማይከተልበት ምን ምክንያት የለም። እኛ ከተበታተን ከተለያየን የተለያየ ነገር የምናወራ ከሆነ ግን ህብረተሰቡ በአንድነት ሊቆም አይችልም። ሪሊ የትኛው ነው ትክክለኛው አቋምና መንገድ የሚለውንም በአግባቡ ለመለየት ይቸገራል ህብረተሰብ። አንድ ሆነን አንድ አቅጣጫ አንድ መልእክት ከሰጠነው ግን ህዝባችን እንደሚከተል ምንም ጥርጥር። ስለዚህ የሁላችንም ትብብርና ርብርብ ያስፈልጋል። ይህን ስራ ከጨረስነው በኋላ እኔ እንደው ከልቤ ማጋነን አይደለም፣ ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለ። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱን ኢትዮጵያ ውስጥ ያጣ፣ ራሱን በተከታታይ ማንነቱን ያጋለጠ፣ ህዝቡን ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይህን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው የሚል በጣም ቀላል። ከባድ ያደረግነው ውስብስብ ያደረግነው እኛ ነን። እኛ አለመተባበራችን፣ እኛ አንድ ላይ አንድ ቋንቋ መናገር አለመቻላችን፣ አንድ አቅጣጫ ለህብረተሰቡ ማሳየት አለመቻላችን በእኛ ድክመት ነው ይሄ አገዛዝ ይሄ ደካማ አገዛዝ እየኖረ ያለ እና ሪሊ እኔ አድካሚ የሚመስለኝ ረጅም ጊዜ ሊወስድብን የሚችለው ረጅም ጉልበት የሚጠይቀን በእኛ ውስጥ ያለውን ስራ አስቀድሞ በጥራት መስራት። ያን ከሰራን አገዛዙን ቻሌንጅ የማድረግና በህዝብ ትግል የማንበርከኩ ጉዳይ እጅግ ቀላል ነው የሚል እምነት ነው ያለኝ። ይሄ ትግል በዋናነት መካሄድ ያለበት አገር ቤት ነው። ለውጥ የሚያመጣው አገር ቤት የሚካሄድ ትግል፣ ዋናዎቹን ትግሉን የመምራት ኃላፊነት ያለባቸው አገር ቤት ያሉ ሰው የሚል እምነት ስላለን አንዱ ይመስመራል።
ስለዚህ ገንቢ በሆነ ሁኔታ ግን ውጭ ያለው ኃይል ትግሉን የሚያጠናክር ከፍተኛ ሚና አለ። ማጠናከር ብቻ አይደለም፣ ትግሉን የማይጎዳ ስራ መስራት ራሱ ስራ ብንሰራ ቀላል አይደለም። አገር ውስጥ ያለው ትግል እየተበከለ ያለው እየተበተነ ያለው እርስ በርስ ስምምነት እንዳይኖር አንጃዎች እንዲፈጠሩ እያደረገ ያለው አብዛኛው ኃይል ውጭ ሀገር ያለ ይህን ራሱ ማስቀረት በጎ ያልሆነ ነገር መስራቱ ማስቀረት አገር ቤት ላለው ትግል እጅግ ትልቅ ጥቅም አለው የሚል ነው። ከዛ በላይ ግን አልፈን ትግሉን በአዎንታ ሊደግፍ የሚችል ስራ ከፍተኛ ስራ እዚህ ሀገር መስራት ይቻላል። የፋይናንስ ድጋፍ ይፈልጋል። የሀገር ውስጥ ትግል በዚህ ረገድ ትልቅ ሚና መጫወት ይችላል። የኢንፎርሜሽን ፍሰት ይፈልጋል። እዚህ ነፃነት ያለበት ሀገር ነው። ሚዲያ እንደልብ ነው። በዛ ረገድ ትግሉን የሚረዳ ትልቅ ነገር የፒአር ስራ መስራት ይቻላል። በዲፕሎማሲ ረገድ ትግሉን ሊያጠናክር ወደ ውጤት ሊያበቃ የሚችል ትልቅ ስራ መስራት ይቻላል። በጣም ደካማ የዲፕሎማሲ ስራ ነው እየተሰራ ያለው። ትግሉን የሚያጠናክር ስራ አይደለም እየሰራ ያለው። ስቴት ዲፓርትመንት በኢትዮጵያ ጉዳይ ላይ አሁን ጥሪ ቢያደርግ ተሰባስቦ መቅረብ የሚችል ኃይል የለም። ሁሉም እንዳልከው የራሱን አካባቢና የፖለቲካ አጀንዳ ይዞ ነው የሚቀርብ። እንዳውም መቅረቡ ትዝብት ውስጥ ነው የሚጥለው። ይችን ሀገር በጋራ የማስቀጠል ፍላጎትና ችሎታ ያለው ኃይል አይደለም የሚል መልእክት ነው ለዲፕሎማቲክ ኮሚኒቲው እናስተላልፍ እና ሪሊ ይሄን ሁሉ ችግር ከፈታን አገር ቤት ያለው ትግል እንዲጠናከር ትልቅ አስተዋጽኦ ነው እና በዛ ረገድ የጠራ አመለካከት ነው። መሰረታዊ ጥያቄ እውነት ነው። የኢትዮጵያ ሕዝብ ሲታገል ነው የኖረው። መታገል ብቻ አይደለም፣ በትግሉ ሂደት ውስጥ ተሳትፎ እያደረገ መስዋዕትነት ሲከፍል ነው የኖረው እስካሁን ድረስ። ግን የተካሄዱ ትግሎች ሁሉ ፍሬ ሲያፈሩ አላየንም። ሲጨናገፉ ሲጠለፉ ነው ያየነው። ከዚህ ምንድን ነው የምንማረው የሚለውን ነገር ሲሪየስሊ ነው የወሰድነው እና ደጋግሜ በተለያዩ መድረኮች ገልጬዋለሁ። ሁለት ነገሮችን ማድረግ አለብን። አንደኛ የምናደርገው ትግል በስሜት መሆን የለበትም። በጥናት የተደገፈ መርህ ያለው በሐሳብ በአጀንዳ የተደገፈ መሆን አለበት። እንዲሁ በስሜት የምናደርገው ትግል የትም አያደርስም። ስለዚህ የፖለቲካ ቅራኔዎቻችን ምንድን ናቸው? እነዚህን ቅራኔዎች ልንፈታ የምንችለው በምን መንገድ ነው? የምንሄድበት መንገድ ምን አይነት መንገድ ነው የሚሆነው? የምንደርስበት ውጤት ምንድን ነው የሚሆነው? ፖስት ብልጽግና ኢትዮጵያ ምንድን ነው የምትሆነው? እንዴት ነው ይችን ሀገር ወደፊት ማስቀጠል የምንችለው በሚለው ጉዳይ ላይ የጠራ አጀንዳ መያዛል። አንዱ የአብሮነት ኢትዮጵያ ሊሞላው የሚፈልገው ክፍተት ይሄን አጀንዳ እያዘጋጀ ለፖለቲካ ኃይሎቹ ማቅረብ አትሊስት መነሻ ማቅረብ የማጽደቁ የመቀበሉ ጉዳይ የነሱ ሆኖ መነሻ አጀንዳዎችን እያቀረበ በዚህ ረገድ የጠራ አመለካከት እንዲ ትግሉ በስሜት ሳይሆን በጠራ ሐሳብ መርህ እንዲመራ ማድረግ አንዱ ይሄ ነው። ሁለተኛ በተናጠል መሆን የለም። 2010 እነ ዶክተር አብይን ለስልጣን ያበቃው እንቅስቃሴ በዋናነት ታቅርት የተመራ ነው። በቃ ብሶት ውስጥ ገባ ህብረተሰቡ፣ በተለይ ወጣቱ በኦሮሚያ በአማራ ክልል ትልቅ የሆነ ህዝባዊ አመጽ እንቅስቃሴ ተፈጠረ። መንግስት መቋቋማቸው ግን ተሰባስበው ይችን ሀገር እንዴት ነው ማስቀጠል ለውጡን የሰመረ ማደርገው እንዴት ነው በሚለው ላይ ዝግጅት አልነበር። ፓርቲዎች አይደሉም የሚመሩት። ስለዚህ ተጠለፈ፣ ተኮላሽ። አሁን ይሄ ትግል ከዚህ መማር አለብን። በተናጠል ሳይሆን በጋራ ጉዳይ ላይ ተሰባስበን በህብረት የምንመራው ትግል መሆን አለበት። በቁጥጥራችን ስር ያለ የለውጥ ሂደት መሆን አለበት፣ ትግል መሆን አለበት። ማንም ዝም ብሎ ተነስቶ በስሜት የሚመራው መሆን የለበትም። እንደው የህብረተሰቡን ብሶት በመቆስቆስ የሚመራ ትግል መሆን የለበትም። ከዛ መማር አለበት። እነዚህ ሁለት ነገሮች ካሳካ የአስተሳሰብ ጥራት ካመጣ በድርጅቶች ህብረት እንዲመራ ካደረግን ውጤቱ አገዛዝን መጣል ብቻ አይሆንም። ውጤቱ ከአገዛዙ በኋላ ዘላቂ የሆነ ሰላም እና ዘላቂ የሆነ ዴሞክራሲ የማምጣት ነው እና በዚህ ረገድ በጣም ልዩ ትኩረት ሰጥተን እየሰራን አለበለዚያ ያለፈውን ታሪክ ነው የምንደግመው። አገዛዙን እኮ የመጣል ጉዳይ እኮ በራሱ የውስጥ ችግር እኮ ነገ ሊፈርስ ይችላል። ታጣቂ ኃይሎችም እኮ ተጠናክረው እኮ ነገ ሊያፈርሱት እኮ ይችላል። ደካማ መንግስት ነው፣ ያው እየተሸረሸረ ነው። እንደው ሌላውን እንተውና በኢኮኖሚ አቅም ብቻ ጦርነቱን እኮ ማስቀጠል የማይችልበት ሁኔታ አንድ ወቅት ላይ ይፈጠራል። ይሄ መንግስት ወዳቂ መንግስት መሆኑ እኮ ጥርጥር እኮ የለው። ውስጡን ቅድም እንዳለ የያዘው አስተሳሰብ አይደለም፣ ሀገራዊ ወይም ህዝባዊ አጀንዳ አይደለም፣ ወይም ርዕዮተ ዓለም አይደለም። ያስተሳሰራቸው ጥቅም ነው፣ ገንዘብ ነው፣ ስልጣን ነው። ይሄ ኃይል የትግል ጫናን ለረጅም ጊዜ ተቋቁሞ መቀጠል የሚችል አይደለም፣ በማንኛውም ጊዜና ሁኔታ ሊበተን የሚችል። ስለዚህ ትልቁ ጥያቄ ያገዛዙ መውደቅ አይደለም። ከወደቀ በኋላ ይሄ የወቅቱ ትግል እንዳለፉት ትግሎች ይሄ ሁሉ መስዋዕትነት ከተከፈለ በኋላ ይጠለፋሉ፣ ይኮላሻሉ። ይሄ እንዳይሆን መስራት አለ።
በዚህ ረገድ ከሰራን ነው ካለፈው የተሻለ ነው ልንል የምንችለውና እኛም ልዩ ትኩረት ሰጥተን እየተንቀሳቀስን ያለነው በሱ ጉዳይ። አገዛዙም ካየነው ከጊዜ ወደ ጊዜ በዓለም አቀፍ ደረጃ ያለው ተቀባይነት እየወረደ ነው። ማንነቱን የውጭ ኃይሎች የውጭ መንግስታት እያወቁት ነው የመጡት። እያወቁት መጥተው ግን ተጨባጭ የሆነ እርምጃ ወይም ደግሞ ድጋፍ ለምንድን ነው ለተቃዋሚ ጎራ የማያደርጉት? ቅድም ያለው ክፍተት ስላለ ተቃዋሚው ጎራ ይሄን ኃይል ከስልጣን አስወግዶ የተሻለ ስርዓት አምጥቶ አገሪቱን እንደሚያስቀጥላት ግልጽ የሆነ ማሳያ እያቀረበ አይደል? በዛ ደረጃ መተማመን እየፈጠረ አይደል? በዚህ ምክንያት እየጠሉትም ደካማ መሆኑንም እያወቁት እንዳይሞት እንዳይድን ይሄ ግሉኮስ አይነት ነገር እየሰጡ ይሄን አገዛዝ ማሰንበትን የመረጡበት ሁኔታ ነው። ሪሊ ለዛ ጉዳይ ዋናዎቹ ተጠያቂዎች እኛ ነን የሚል እምነት አለ። ያን እንዲያደርጉ ያደረጋቸው የኛ ድክመት፣ እኛ ተጠናክረን ካገዛዙ የተሻለን መሆናችን፣ ኢትዮጵያን በተሻለ መንገድና ሁኔታ የምናስቀጥል መሆናችን በተጨባጭ ካሳየናቸው ብዙ ወዳጆችን ማፍራት እንችላለን። በጂኦፖለቲክሱ ያለውን የኃይል አስተላለፍ መቀየር እንችላለን። ሁለተኛ እንኳንስ ደንበኛ ስራ ሰርተንና የተሻለ ዲፕሎማሲ የተሻለ ፒአር ስራ ሰርተንና አሁን ባለውም ተጨባጭ ሁኔታ እኮ ገዢው ፓርቲ ያለው የዲፕሎማሲ ድጋፍ እኮ እዚህ ግባ ምትለው አይደል? ኢቭን በአካባቢ ሀገር እነማን ናቸው ወዳጆቹ? አብዛኛዎቹ እኮ በጠላትነት ተሰልፈዋል። ከሱዳን ጋር ያለበትን የገባበትን ቀውስ እናውቃለን። ከኤርትራ ጋር ያለበትን ቀውስ እናውቃለን። ከጅቡቲ ጋር ያለበትን ሁኔታ እናውቃለን። ከሶማሌ ጋር ያለበትን ሁኔታ እናውቃለን አይደል? እና ከአብዛኛዎቹ ጎረቤቶቹ ጋር እንኳን ስምምነት የሌለው መንግስት ነው። በአካባቢ ሀገሮች እናውቃለን እኮ አንድ ዩናይትድ አረብ ኤሚሬትስ ናት በዋናነት። እሷም ደግሞ ትቀጥላለች ወይ በዚህ? እነሱም ጥቅማችን በአካባቢ ያለን ጥቅም በዘላቂነት ይቀጥላል ወይ ብለው ማሰባቸው አይቀርም። ከሰልፍ ኢንተረስት ነው የሚነሱ። ይሄ ብልጽግና የሚባለው ፓርቲ ጠንካራ ፓርቲ ካልሆነ በአካባቢው ሰላም የማያመጣ ከሆነ የመቀጠል እድል ከሌለው ከሱ ጋር ለምንድን ነው የምንቆመው? ለምንድን ነው እሱ ላይ ኢንቨስት የምናደርገው ብለው ራሳቸው መጠየቃቸው አይቀርም። ያን ጥያቄ እንዲጠይቁ ግን ተቀናቃኙ ኃይል ጠንካራ ሆኖ ራሱን ማሳየት አለ። ሐሳቡን በደንብ መሸጥ መቻል አለ። እሱን ግን በተገቢ ሁኔታ እያደረግን አይደል? ሪሊ ለዛ ዋናዎቹ ተጠያቂዎች እኛ ነን፣ የኢትዮጵያ የፖለቲካ ኃይሎች። በዛ ደረጃ ስራ ከሰራን ሪሊ በዲፕሎማሲ ረገድ ያለውን ሁኔታ በብዙ ርቀት መቀየር እንችላለን። ይሄ መንግስት የዲፕሎማሲ ሀሁ የሚያውቅ መንግስት አይደለም። ከጎረቤቶቹ ጋር ሰላም መፍጠር የሚችል አይደለም። ዛሬ የወሰነውን ነገ የማያከብር እምነቱ ጠፍቷል። ማንም እኮ ይህን መንግስት አምኖ አሁን እንደ ስምምነቱ እንኳን መፈራረም የሚፈልግ እኮ የለም፣ የሚችል እኮ የለም። አገዛዙ ሊታመን የማይችል ኮንሲስተንት የሆነ አመለካከት ያለው እንዳልሆነ እኮ በተጨባጭ በተግባር አሳይቷል። በየትኛውም ቦታ እየገባ ተገቢ ያልሆነ ነገር እየፈጠረ እየተነቆሰ ከአብዛኛው ጋር ተቃቅሮ የተናቀ መንግስት ነው እና እኔ እንደ ትልቅ ችግር አላየው፣ ግን ስራ ይጠይቃል። ያን ስራ በአግባቡ ከሰራን ሪሊ ብዙ ወዳጅ ማግኘት እንችላለን። ይህ አገዛዝ ራሱን በራሱ የነጠለ ነው። የሚሄድበት መንገድም ከዲፕሎማሲ አንፃር አዋጭ አይደለም። ምንም የሚረዱት እኮ ሀገሮች መሳሪያ ለመስጠት ወይም ለመሳሪያ ግዥ ነው የሚረዱት አይደለም እንዴ? ከኢኮኖሚ አንፃር፣ ከኢንቨስትመንት አንፃር፣ ከፖለቲካ አንፃር የሚደግፉት ኃይሎች እኮ ከጊዜ ወደ ጊዜ እየጠፉ ነው የመጡት፣ እየቀነሱ ነው የመጡት። እርዳታ ራሱ ማግኘት የማይችልበት ሁኔታ ነው የደረሰው እና ትግሉ በተጠናከረ ቁጥር ትግሉ ተጠናክሮ የተቃዋሚው ኃይል ካገዛዙ በአስተሳሰብ በአመለካከት በድርጅታዊ ጥንካሬ የተሻለ ኃላፊነት መውሰድ የሚችል ለኢትዮጵያ ለምትባለው ትልቅ ሀገር የሚመጥን አመለካከት ያለው የድርጅት ቁመና ያለው መሆኑን ካሳየ ምንም ጥርጥር የለኝም ዲፕሎማሲ ወዲያው ነው የሚቀየረው። ስለዚህ የዲፕሎማሲው ድጋፍ ከኛ ውስጣዊ ሁኔታ ጋር ተያይዞ መታየት ያለበት፣ እኛ ስንጠነክር አብሮ የሚጠነክር ነው፣ እኛ ስንዳከም ግን አብሮ የሚዳከም ነው እና ወሳኙ የኛን ውስጣዊ ሁኔታ ማጠናከር። እሱም ካጠናከር ምንም ጥርጥር የለውም በራሱ መንገድ ይመጣል። አሁን የአብሮነት ኢትዮጵያ ይህን እንቅስቃሴ ማድረግ ጀመረ አይደል እንዴ? አንዳንዶቹ ለረጅም ጊዜ አነጋግረው የማያውቁ ዲፕሎማቶች አሁን ስልክ መደወልና ማውራት ጀምረዋል። ይሄ አካል ምን ሊፈጥር ነው? ምን እየተፈጠረ ነው? በሰራን ቁጥር የነሱን ቀልብ እንስባለን። የበለጠ በሰራን ቁጥር ደግሞ የነሱን ድጋፍ ማግኘት እንችላለን እና ሪሊ ይሄ መንግስት በጣም ራሱን የነጠለ መንግስት ነው። የዲፕሎማሲ ሀሁም የገባው መንግስትም አይደለም። ያው የኢትዮጵያ ዲፕሎማሲ በውጭ ጉዳይ ሚኒስትር የሚመራ አይደለም።
ኢትዮጵያ እንደው በአንጻራዊነት ምንድነው የተሻለ ጥንካሬዋ ብለህ ብትል ዲፕሎማሲ ነበር። የአፍሪካ አንድነት ድርጅት መስራች፣ የተባበሩት መንግስታት ድርጅት መስራች፣ በዲፕሎማሲ ረገድ ሊዲንግ የሆነ ሚና በአፍሪካ ያላት ሀገር ነች። ስንት ኤክስፐርቶች ያሏት ሀገር ነች። አሁን ግን በአንድ ግለሰብ ምንም የዲፕሎማሲ እውቀት በሌለው በዶክተር አብይ አህመድ ነው ዲፕሎማሲ የሚባለው። ሁሉም ነገር የሚሰራው እሱ እንደ ተቋም አይደለም፣ እንደ ሀገር አይደለም ዲፕሎማሲው እየተካሄደ ያለው። እሱ ደግሞ በዲፕሎማሲ ሀዋ ያልቆጠረ ሰው እንደሆነ እናውቃለን፣ ምንም ጥርጥር የለም። ስለዚህ ሪሊ እኛ ራሳችንን ውስጣዊ ችግራችንን እስከፈታን ድረስ ቅድም ያልናቸውን ነገሮች በማላ መልኩ ያስተሳሰብ የድርጅት ጥንካሬ እስካሳየን ድረስ አብዛኛው ውጫዊ ኃይል ከኛ ጋር እንደሚሰለፍ ጥርጥር የለኝም። ይሄን በተጨባጭ የምናየው ነው። ደካማ ከሆነ ግን ለንግግር እንኳን ስልካችን እንኳን አይመልሱ ዞር ብለው ያዩን አይፈልም። ስለዚህ ያ ጥንካሬያችን ነው ሊያመጣቸው የሚችለው። በራሳችን ነው መተማመን ያለው እንጂ ዝም ብለን ስርዓቱ መጥፎ ስለሆነ ብቻ እኛን እንዲደግፉን መጠበቅ ትልቅ ስህተት ሆኖ አያውቅም። አማራጭ እስከሌለ ድረስ አሁንም እንደ ግሉኮስ እንዳይሞትም እንዳይድንም እየሰጡ ያቆዩታል። ይሄን መንግስት ያከርሙታል። አማራጭ እስከሌለ ድረስ አማራጭ ሆነን እስከቀረብን ድረስ ወዲያው ነው ፊታቸውን የሚያዞሩ። አሁን ካለው ሁኔታ በራቀ መልኩ ዲፕሎማሲያዊ ድጋፉን ያጣል፣ ይሟጠጣል። እና ራሳችን ይሄን ተገንዝበን ጠንክረን ከሰራን የጂኦፖለቲክሱ ጉዳይ እኔ በጣም ቀላል ነው ባይ ነኝ። ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበት፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከሁለት ከሶስት ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለው። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱን ኢትዮጵያ ውስጥ ያጣ ራሱን በተከታታይ ማንነቱን ያጋለጠ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይህን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው የሚል በጣም ቀላል ከባድ ያደረግነው ውስብስብ ያደረግነው እኛ ነን። የኢትዮጵያ የፖለቲካ ኃይሎች ይሄ በተናጠል የሚደረገው ሩጫ የትም እንደማያደርስ እየገባቸው መጥቷል። ካልተባበርን በስተቀር ለውጥ ማምጣት እንደማንችል፣ ካልተባበርን በስተቀር ማሸነፍ እንደማንችል ሁሉም በየራሱ መንገድ የተገነዘበበት ሁኔታ እንዳለ ነው የተረዳነው። ይሄ ደግሞ ለትግሉ መልክ እንደ ፖለቲካ ኃይሎች ሁሉ በሚዲያው ዙሪያ ያለው ኃይልም ተባብሮ የመስራት ፍላጎት እንዳለው፣ ካልተባበርን በስተቀር ልናሸንፍ አንችልም የሚል ተነሳሽነት ያደረበት መሆኑን አይተናል። እና በዚህም ረገድ ካየን ከጠበቅነው በላይ ውጤት ነው ያገኘን። እኛውና ዋናው ህብረተሰቡ ውስጥ ነው። ይሄ የሚያሳየን ምንድነው? አሁንም ህዝቡ ራሱ ምን ያህል ለትግል የተጠማ እንደሆነ ተነሳሽነት ውስጥ እንደገባ ግፉ ብሶቱ ሞልቶ ሊገነፍል የተቃረበ እንደሆነ እና አታጋይ አጥቶ እንጂ ይሄ ህዝብ ተጨባጭ የሆነ ትግል ለማድረግ እየተዘጋጀ መሆኑን ያየንበት ነው። እንግዲህ እና ከህዝቡ ተሳትፎ አንፃር ዋናው የትግሉ ባለቤት ህዝቡ ነው። እኔ ዋናው ውጤታችንን መለካት ያለብን ከህዝቡ ተሳትፎ አንፃር ነው የሚል እምነት አለኝ። ከህዝቡ ተሳትፎ አንፃር ከ10 እጥፍ በላይ የሆነ ውጤት ነው ያገኘነው። ደግሞ ኢምፓክቱን ማየት ይቻላል። በገዢው ፓርቲ ዙሪያ ምን ፈጠረ? ከፍተኛ የሆነ መርበርበር ነው የፈጠረው፣ ሽብር ነው የፈጠረው፣ ስጋት ነው የፈጠረው። ሁልጊዜ የምንለው ምንድነው? ተቃዋሚዎች መተባበር አለብን። ይሄ አገዛዝ በስልጣን ላይ መክረም የቻለው መቆየት የቻለው እኛ ደካሞች ስለሆነ ነው፣ መተባበር ስላልቻልን። ከተባበርን ግን የአጭር ጊዜ ጉዳይ ነው ነበር ምንድነው። አገዛዙን ያስደነገጠው ይሄ ነው። በቃ እነዚህ ተቃዋሚ ኃይሎች በአንድ መድረክ እንደዚህ መታደም ከቻሉ ነገ ከነገ ወዲያ ወደ ትብብር ሊሄዱ ነው ማለት ነው። ከተባበሩ ያልቅልኛል ብሎ ስለሚሰጋ ነው። እና ይሄን ቀላል ነገር አይደለም። በገዢው ፓርቲ ዙሪያ የፈጠረው ኢምፓክትም ተጨባጭ እንደሆነና ግልጽ እንደሆነ አይተናል። ሊደብቁት በማይችሉት ደረጃ እስከ ጠቅላይ ሚኒስትሩ ድረስ የተለያዩ ባለስልጣናት ወጥተው ፍርሃታቸውን ስጋታቸውን ሳይወዱ በግድ የገለጹበት ሁኔታ ነው የተፈጠረው። እና ከብዙ አቅጣጫ ካየኸው እውነቱን ለመናገር እኛ እንደ አንድ መነሻ ስፕሪንግ ቦርድ ሆኖ እንዲያገለግል ነው የጀመርነው ይሄን ጉዳይ። እንደው ይሄን ያህል ትልቅ ውጤት ጠብቀንበት አልነበረም።
የተገኘው ውጤት ግን ብዙ ነገሮችን የሚልና በጣም አበረታች የሆነ ነው የሚል እምነት አለኝ። በዚህ ርዕሰ ጉዳይ ኢትዮጵያ ውስጥ ያሉ የፖለቲካ አስተሳሰቦችን ወይም ቅራኔዎችን የሚወክሉ የፖለቲካ ኃይሎች ተገኝተው አቋማቸውን ይግለጹ። ስለዚህ ዶክተር አብይ የሚወክሉት የራሱ የሆነ የፖለቲካ አመለካከት አለ። ዶክተር አብይ ድፍረቱ እና ፍላጎቱ ቢኖራቸው መጥተው ለምሳሌ ሰላም ይኖር የሚለውን እደግፋለሁ፣ ጦርነት ይቁም የሚለውን እደግፋለሁ፣ አገዛዝ ይቁም የምትሉት ግን አልደግፍም፣ በኢትዮጵያ ተጨባጭ ሁኔታ አገዛዝ የለም ብለው እኮ ሊከራከሩ ይችሉ ነበር። ሌሎቹ ደግሞ የራሳቸውን አቋም ያንጸባርቃሉ። ምንም ከዛ የተለየ አይደለም። አቦይ ስብሃት የራሳቸው ማህበራዊ መሰረት አላቸው። በትግራይ ፖለቲካ ቀላል የሚባል ሚና ያላቸው ሰው አይደሉም። የእሳቸውን አመለካከት እንደግፋለን አንደግፍም ሌላ ጉዳይ ነው። እዛ ውስጥ የቀረቡ ሰዎች አብዛኛዎቹ ታውቃለህ ከኔ የፖለቲካ አመለካከት ጋር የሚሄድ አመለካከት አይደለም ያላቸው። አንዳንዶቹ በትጥቅ ትግል የሚያምኑ ናቸው፣ አንዳንዶቹ በብሔር አደረጃጀት የተደራጁ ናቸው፣ አንዳንዶቹ የራስን ዕድል በራስ መወሰን እስከ መገንጠል የሚል አመለካከት የሚያምኑ ናቸው። ጥያቄያችን ግን አሁን ከኛ ጋር የሚሄደው አመለካከት ማን ነው? ከኛ ጋር የሚስማማው አመለካከት ማን ነው የሚል አይደለም። ኢትዮጵያ ውስጥ ያሉ የተለያዩ የፖለቲካ አመለካከቶችን ሊወክሉልን የሚችሉ ሰዎች ወይም ድርጅቶች እነማን ናቸው? እና በዚህ መስፈርት ነው አቦይ ስብሃትም የተጋበዙት ጠቅላይ ሚኒስትር አብይም የተጋበዙት። ግን ከሞላ ጎደል እውነቱን ለመናገር አብዛኛዎቹ ምን ያህል ተገደው እንጂ ጦርነትን እንደማይፈልጉ በደንብ ገልጸዋል። እና እንዳውም ሰላም ስትራቴጂክ ግባቸው እንደሆነ ነው የገለጹት። አንድ እሱ ነው። ሁለተኛ ህዝባዊ ሰላማዊ ቢተኝነት በኢትዮጵያ ውስጥ ቢቀጣጠል የሚደግፉት ነገር እንጂ የማይቃወሙት መሆኑን ገልጸዋል። ይሄ ቀላል አይደለም። ሌላውና በጣም ኢምፖርታንቱ ግን ለወደፊቱ ስራችንን የሚጠቅመን እና ትልቅ በጎ ምልክት ያየንበት ነገር ግን ሁሉም መተባበር አለብን የሚለውን መልእክት አስተላልፈው፣ ስንተባበር ነው የምናሸንፈው የሚለውን መልእክት አስተላልፈው እና ይሄ እኔ በጣም በጎ ነው ብዬ ነው የማየው። ግን ደግሞ ይሄ መድረኩ ምናልባት ሲደጋገም ልምዳችንን የበለጠ እያዳበር ነው ስንሄድ ከርዕስ ውጪ የሚሄዱ ጉዳይ እና በራስ ጉዳይ ላይ ብቻ የማተኮሩ ነገር እየተቀረፈ ይመጣል የሚል እምነት አለኝ። በዛ ረገድ ድክመት ነበረ ወይ ካልከኝ ግን እቀበላለሁ። ነበረ። እሳት ጫሪዋ ጭልፊት ጥሩ ነው ማቅረባቸው። ያቺ እሳት ጫሪ ጭልፊት የሰው ስም ይውጣላት ብትባል አብይ አህመድ ነው የምትባለው፣ ሌላ አይደለችም። እና ደንበኛ የራሳቸውን ተግባር ነው እሳት በመጫር በማቀጣጠል እኖራለሁ እጠቀማለሁ ብለው የሚጠቀሙት በኢትዮጵያ ምድር ከማንም በላይ እሳቸው ናቸው። እና ያቺ ጭልፊት የሰው ስም ይውጣላት ከተባለ ሳይደመር ሳይቀነስ አብይ አህመድ ናት። እና የራሳቸውን አመለካከትና ማንነት ነው እየነገሩን ያለው። አንዱ ሁለተኛው ወደ ዋናው ንግግር ስንመለስ ምንድነው ያሉት? አሁን ከኛ እንቅስቃሴ ጋር በተያያዘ ይሄ በኢንተርኔት የተደረገው እንቅስቃሴ አስደስቶኛል ነው ያሉት አይደል? እንዳውም መጠናከር አለበት መቀጠል አለበት ነው ያሉት ከኛ እንቅስቃሴ አንፃር። ይሄን ካሉ በኋላ መናደድና መሳደብ አያስፈልጋቸውም ነው አይደል? ጥሩ ከሆነ አስደስታቸው ከሆነ ያስደስታቸውና ጥሩ የሆነ ነገር ግፉበት ነው የሚባለው። ንዴቱ ምን አመጣው? ገሮይና የሚለው ስድብ ምን አመጣው? ብስጭቱ ምን አመጣው? አንደኛ ከእርስ በርሳቸው የሚጋጩ በአንድ ንግግር አይደለም፣ በአንድ አንቀጽ አይደለም፣ በአንድ አረፍተ ነገር እርስ በርሳቸው የሚጋጩ ሰው መሆናቸውን ያሳዩበት ንግግር ነው ይሄ። ሁለተኛ ከራሳቸው ደግሞ ይሄ አሁን ያልኩት ከኛ ነው፣ ከራሳቸው አንፃር ነው ይሄ የተደረገው እንቅስቃሴ። የኢንተርኔት እንቅስቃሴ ተቃዋሚዎቹ ያካሄዱት መደመር ኢንአክሽን ነው አሉ። መደመር የኔ እምነት ነው የኔ ርዕይ ነው ብለው የሚያምኑት አመለካከት ነው እሳቸው። ያ አመለካከት ምንድነው? ትርጉም አለው ወይ? እስካሁን የገባው ሰው አለ ወይ? አይዳውት። ነገር ግን በቃ 3 መጽሐፍ የጻፉበት እምነቴ ነው የሚሉት ርዕዮተ ዓለሜ ነው የሚሉት መስመር ነው መደመር። ይሄን እንቅስቃሴ ምን አሉት? መደመር ኢንአክሽን። ይሄን ካልክ በኋላ በተግባር ማለት ነው ካልክ በኋላ እንዴት መልሰህ ታጥላለዋል? እንዴት መልሰህ ታንቋሸዋል? እንዴት መልሰህ ልትሰድበው ትሞክራለህ? እና ሰውየው የሚናገሩትን የሚያውቁ አይደለም። በተደጋጋሚ ተናግሬ ያለው የሰውየውን ንግግር ማዳመጥ ከቆም ቆይቻለሁ። ያመጣቱ ነው ይሄ ተቀነጫጭቦ ወቅታዊ በሆነ ጉዳይ ስታቀርቡት ወይም ደግሞ ለጥያቄ ስቀርብ እንደዚህ ብለዋል ተብሎ እንደዚህ ሲቀርብልኝ ነው ማዳመጠው። ምክንያቱም አዲስ ነገር ጠብቄ ከአሁን በኋላ እሳቸውን ማዳመጥበት ምንም ምክንያት የለኝም።
ከማጥፋት በስተቀር እና ምን ያህል እርስ በርሳቸው የሚጋጩ መሆኑን ነው ያየነው። ሌላው እርስ በርሳቸው የማይገናኙ አድርገው ለማሳየት ነው የፈለጉት። የሚገርም ግን ያስደነገጣቸው ይሄ ነው። በእሳቸው እምነት እነዚህ ሰዎች አንድ መድረክ ላይ በፍጹም ሊገናኙ አይችሉም የሚል እምነት ነው የነበራቸው። አቅሜና ሁኔታ በፈቀደ ሊመጠን እንዳይገናኙ አድርጌ አለያይቻቸዋል። ስለዚህ ሊገናኙ አይችሉም የሚል ጥልቅ የሆነ ጠንካራ የሆነ እምነት ነበራቸው። ይህን ስላፈረሰባቸው ነው እንጂ አንድ እኮ ስብስብ የምትፈጥረው ውይይት የምትፈጥረው መድረክ የምትፈጥረው እኮ የጋራ አጀንዳም እኮ ለመፍጠር ልዩነታችን እንደተጠበቀ ሆኖ ምን የጋራ አጀንዳ አለን፣ ምን የጋራ ጉዳይ አለን የሚለውንም ለመፈለግ ነው። ያን ፈልገህ የምታገኘው ስትሰባሰብ ነው፣ ስትነጋገር እና መሰባሰብን አራምባና ቆቦ ጋራ ማያያዝ ትክክል አይደለም። እውነት ነው። በሐሳብ በጣም የተራራቁ የፖለቲካ ኃይሎችን ነው እዚህ መድረክ ማሳየት የሞከርነው የፈለግነው። ውጤቱም እሱ ነው። ተመሳሳይ የሆነ አመለካከት ያለን የፖለቲካ ኃይሎች ተገኝተን አንዳችን ሌላችን አሞካሽተን አመስግነን ብንለያይ ኖሮ ለኔ ውጤታማ አይደለም። ይሄን መድረክ በጣም ውጤታማ ያደረገው አገዛዙ በፍጹም በአንድ መድረክ ሊታዩ አይችሉም፣ ሊገናኙ አይችሉም፣ በኔ ላይ ሊተባበሩ አይችሉም የሚላቸው ኃይሎች አንድ መድረክ ላይ መጥተው የትብብር ጥያቄ አስፈላጊ መሆኑን ገለጹ። አልጠየቅንም ስለ ትብብር፣ እንዳውም ርዕሰ ጉዳያችንን ካየው ስለ ትብብር አልጠየቅም ገለጹ ሁሉ። ይሄ አስደነገጣቸው እና ቁጣውን የፈጠረው ፍራስትሬሽኑን የፈጠረው ሌላ አይደለም የትዕይንተ ህዝቡ ውጤት ነው። ያ ውጤት ምንድነው? በእሳቸው እምነት በመንግስታቸው እምነት አንድ ላይ ሊሰባሰቡ አይችሉም፣ ሊገኙ አይችሉም ያሏቸው የፖለቲካ ኃይሎች የለም የጋራ ጉዳይ አለ፣ ልዩነት ብቻ አይደለም። አንድ ሀገር ውስጥ ነው ያለነው፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ የጋራ ጉዳይ አለን ብለው ስለተገኙ ነው። ለውጡን ለመናገር ደግሞ እንኳንስ በአንድ ሀገር ያሉ የፖለቲካ ኃይሎችና በዓለም ላይ ያሉ የፖለቲካ ኃይሎች ሁሉ የጋራ ጉዳይ አላቸው። የሰው ልጅ ሆኖ የተፈጠረው ሁሉ የጋራ ጉዳይ አለው። እኛ ዜግነት እንጋራለን፣ አገር እንጋራለን። አገር እየተጋራህ ዜግነት እየተጋራህ የጋራ ጉዳይ የለኝም ልትል አትችልም በአንድ ሀገር ውስጥ እየኖርክ። ስለዚህ መጀመሪያውኑ የጋራ ጉዳይ የላቸውም ብሎ መነሳት የተሳሳተ የፖለቲካ ትንታኔ ወይም ግንዛቤ ነው። እንኳንስ እኛና ሌሎች ተቃዋሚዎችና እኛና ብልጽግና ፓርቲ የሰለጠነ ፖለቲካ ማካሄድ ተስኖን እንጂ የጋራ ጉዳይ እኮ አለን። ሀገሪቱ እኮ የጋራችን ናት እኮ አይደለም። የሰላም መኖር እኮ የጋራ አጀንዳችን። ትልቁ ችግር ምንድነው? አገዛዙ እዛ የሚያምን አይደለም። ተቃዋሚ የሆነውን ሁሉ ጠላት አድርጎ መጥፋት አለበት ብሎ በኃይል መንበርከክ አለበት ብሎ የሚያስብ ስለሆነ ከነሱ ጋር የሚያገናኘኝ ነገር የለም ብሎ የሚያምን ኋላ ቀር አመለካከት ያለው ስለሆነ ነው እንጂ እኮ አንድ በስልጣን ላይ ያለ መንግስትና ተቃዋሚ ፓርቲዎች እኮ የጋራ ጉዳይ አለ። ልዩነት ብቻ አይደለም ያለው። አንድ ሀገርና ህዝብ እስካለ ድረስ የጋራ ጉዳይ የሚጠበቅ ነው፣ ይኖራል። የለም ብሎ መነሳት ራሱ በጣም የተሳሳተና አሉታዊ የሆነ የፖለቲካ አመለካከት እና መቼም የእሳቸውን ንግግር ማዳመጥ የሚያታክት ነገር ነው። አሁን የምክክር ኮሚሽኑ ችግሩን እየፈለገ ያለው ችግሩ የሌለበት ቦታ ላይ ነው። ወረዳ ሄዶ ቀበሌ ሄዶ ህብረተሰብ ውስጥ በፖለቲከኞቹ ችግር ሰላሙን ያጣው ህብረተሰብ ውስጥ ሄዶ ነው ችግሩን እየፈለገ። ዋናዎቹን የቅራኔውን ባለቤቶች የቅራኔውን አራጋቢዎች፣ አካሄጆች ጠበንጃ ይዘው የሚታገሉትን የሚፋለሙትን ኃይሎች አይደለም አሰባስበው መፍትሄ እየፈለገ ያለው። ችግሩ ያለበትን ቦታ ወደ ጎን ትቶ ችግሩ የሌለበት ቦታ ነው እየፈለገ ያለው እና ይሄ ምክክር ኮሚሽን የትም ሊደርስ አይችልም። እውነቱን ለመናገር አሁን የሰራነው አይነት ስራ ነበር መስራት የሚገባው። ይሄ ኃይል ነው ከብልጽግና ጋር ተጨምሮ የኢትዮጵያ የፖለቲካ ቅራኔ ሊወክል የሚችል። በእነዚህ ኃይሎች መካከል ሊካሄድ የሚችል እውነተኛ ውይይትና ድርድር ምክክር ነው መፍትሄ ሊያመጣ የሚችል። እሱ ግን ያው የጠቅላይ ሚኒስትሩን ዓላማ ለማሳካት ነው እየጣረ ያለው። ችግሩ የሌለበት ቦታ ሄዶ ነው እየፈለገ ያለው። ችግሩ የሌለበት ቦታ ሄዶ ችግሩን ልታገኙ አትችልም። ድካም ነው የሚሆን። የፈለገ አይነት ውሳኔ ሊወሰን ይችላል። አሁን ይሄ ምክክር ኮሚሽን በሚያደርገው እንቅስቃሴ ይገባናል። አይወሰንም እያልን አይደለም፣ ግን 1983 ነው የሚሆነው። 1983 እኮ ህገ መንግስት ወጥቶ በህዝብ ውሳኔ ጸደቀ ተብሎ ተነግሮናል አይደል እንዴ? አልተቀበልነው፣ ህብረተሰቡ አልተቀበለውም። እስካሁን ትልቅ የሆነ የፖለቲካ ቅራኔ ሆኖ ነው የቀጠለው ህገ መንግስቱ። ለምን? ፕሮሰሱ ትክክል አልነበረም፣ አሳታፊ አልነበረም። በህዝብ ስም
ጥቂት የፖለቲካ ኃይሎች አስተሳሰባቸውን፣ አመለካከታቸውን፣ የፖለቲካ ፕሮግራማቸውን አገር ላይ ህዝብ ላይ የጫኑበት ሂደት ነው የነበረው። ያ ሂደት ተመሳሳይ ነገር ነው አሁን እየተሰራ ያለው። የፈለገውን አይነት ኢቭን አይደለም ቀርቶ የምንቃወመውን የምንደግፈውን አይነት ህገ መንግስታዊ ማሻሻያ ቢያደርግ ይሄ ምክክር ኮሚሽን ቢያደርግ በሱ አማካኝነት ፕሮሰሱ የተበላሸ ስለሆነ ተቀባይነት አይኖርም። የሌላ ችግር መጀመሪያ ነው የሚሆነው። ስለዚህ አሁን ገንዘብ ነው እየጠፋ ያለው፣ ጊዜ ነው እየጠፋ ያለው እንጂ የትም የማይደርስ የምክክር ኮሚሽን ዓላማውን የሳተ ችግሩን ባለበት ቦታ የሚፈልግ አይደለም፣ በሌለበት ቦታ የሚፈልግ ነውና ታኮ ነው። እንደዛ አይደለም ውጭ ሀገር ያለ ነው ሀገር ቤት እኮ ያሉትን ወሳኝ የፖለቲካ እንቅስቃሴ የሚያደርጉትን ኃይሎች እኮ ያነጋገሩ አይደለም። እናነጋግርም ሲሉ እኮ ሌላ እኮ የፖለቲካ ሸፍት ነው ሲያራምዱ የምታያቸው። ትጥቃችሁን ፈታችሁ ተሸንፋችሁ ግቡ ነው እያሉ ያሉት። ይሄ የአገዛዙ አጀንዳ አስፈጻሚ ናቸው እንጂ እውነተኛ የሆነ ሐቀኛ የሆነ እርቅ፣ ሰላም በኢትዮጵያ ለማምጣት እየሰሩ አይደለም። በታሪክ የሚያስጠይቅ ነገር ነው እየሰሩ ያሉት። በጣም አሳፋሪ የሆነ ነገር ነው እየሰሩ ያሉት። ያሳዝናል። አንዳንዶቹ ሰዎች በጣም ትልልቅ ሰዎች ናቸው፣ በግል ህይወታቸው ውጤታማ የሆኑ አንቱ የተባሉ ሰዎች ናቸው። እንደዚህ የአንድ አምባገነን መንግስት መጠቀሚያ መሳሪያ ሆነው ይህን ያህል ጊዜ፣ ገንዘብ፣ ያገር ማባከን አሳዛኝ ነገር ነው። ጠቅላይ ሚኒስትሩ መደመር ኢንአክሽን ነው ያሉት አይደለ? መደመር በተግባር ነው ያሉት። እውነቱን ለመናገር ደጋግመን እንደገለጽ ነው ይሄ የኢንተርኔት ትዕይንተ ህዝባችን መነሻ ነው፣ እርሾ ነው ወይም መስፈንጠሪያ ነው። እንደ ትልቅ ነገርም ወይም እንደ ትልቅ ውጤትም አስበን ያደረግነው አይደለም። ይሄ የኢንተርኔት እንቅስቃሴ ግን ይሄ ምናልባት የመደመር በተገቢው መንገድ እንቅስቃሴ ግን ኢንአክሽን መሬት ላይ ይወርዳል። ጠቅላይ ሚኒስትሩ እንዳሉት መደመርን ኢንአክሽን ኢትዮጵያ ውስጥ ማሳየት አለብን፣ እንችላለን የሚል እምነት ነው ያለኝ። ወደዛ አቅጣጫ ነው የምንሄደው እና የኋላ የጠየቀውን ጥያቄ ከዚሁ ጋር ለማያያዝ ቀጣይ እንቅስቃሴዎች ምን አሉ የሚለው እየሰራን ነው። ለምሳሌ አንዱ ምንድነው ይሄ የአብሮነት የኢትዮጵያ ስብስብ አድሆክ ሆኖ ነው ሲሰራ የነበረው። ቋሚ የሆነ አመራር ገና አልመረጠም። ህጋዊ እውቅና እስካሁን የለውም፣ ባይሎ አልነበረውም። ስለዚህ አሁን እነዚህ ነገሮች ለማሟላት እየሰራን ነው እና በቅርብ ጊዜ የአብሮነት ኢትዮጵያን የሚመራው ቦርድ ማን እንደሆነ፣ እነማን እንደሆኑ፣ ስራ አስፈጻሚዎቹ እነማን እንደሆኑ ለህብረተሰቡ ይፋ እናደርጋለን። ያኔ እኔ ብቻ እየመጣሁኝ አላወራም ማለት ነው። በተለያየ የስራ ኃላፊነት የያዙ ብዙ ሰዎች የሚሳተፉበት መድረክ እንደሆነ ይታያል ማለት ነው። በአሜሪካን መንግስት ምዝገባ እናካሂዳለን። ለትርፍ የማይሰራ የፕሬሸር ግሩፕ የሆነ አካል መሆኑን የሚያሳይ ምዝገባ እናካሂዳለን። የባይሎ የማጽደቅ ስራ እየሰራን ነው። ድራፍቱ ተዘጋጅቶ ውይይት እያካሄድን ነው። ስለዚህ አንዱ የምንሰራው ይሄ ውስጣዊ ሁኔታችንን በደንብ አድርጎ የማጠናከር ስራ ነው። እሱም በአጭር ጊዜ እንጨርሳለን የሚል እምነት አለኝ። ከዛ በጎን ግን ስራ አልፈታንም። ትልቅ የሆነ የህብረተሰብ ተነሳሽነት ተፈጥሯል። ምንድን ነው እየሰራችሁ ያላችሁት? በቀጣይ ምን ልትሰሩ አስባችኋል? ቅድም ካልኩ ከፍተኛ የሆነ ከጠበቅነው በላይ የትግል ተነሳሽነት ነው። ስለዚህ ከዛ ሞመንተም ጋር ሊሄድ የሚችል እንቅስቃሴ ማድረግ አለብን። ስለዚህ በአንድ በኩል ውስጣዊ ስራችንን እየሰራን፣ በሌላ በኩል ደግሞ ለዛ ለተጨባጩ ህዝባዊ እንቅስቃሴ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራን ነው። አሁን ይሄን መድረክ የኢንቴሌክቹዋልስ መድረክ የሚቀጥለው ሳምንት እናካሂዳለን። ከሱ በሳምንቱ ወይም በሁለት ሳምንቱ ገና አልወሰንም የሚዲያ ሰዎችን ለእናንተ መድረክ እናዘጋጃለን። እንደም እንዳልኩ የትኛውንም ያህል ተቃዋሚ ፓርቲዎች ብንተባበር ይሄ ትግል በሚዲያ ሰዎች ካልተደገፈ አስቸጋሪ ነገር ነው። የሚዲያ ሰዎች ካላመኑበትና የዚህ ትግል ደጋፊ ሆነው ካልቆሙ የትም መድረሳቸው። ስለዚህ ሪሊ ተመሳሳይ ወይም ተቀራራቢ በሆነ ርዕሰ ጉዳይ ላይ የሚዲያ ሰዎችን እናወያያለን። አንድ እሱን ከጨረስን በኋላ ደግሞ ሲቪክ ኦርጋናይዜሽኖች ወሳኝ ናቸው። ፖለቲካ ፓርቲዎች፣ ሚዲያዎች እነዚህ ዋና ተዋናይ ናቸው። ሲቪክ ማህበራት ደግሞ ዋና ተዋናይ ናቸው። እነሱን ደግሞ እንዲሁ እንጋብዛለን። የፖለቲካ ትግሉን ሊያግዙ የሚችሉ ሲቪክ ማህበራት እነማን ናቸው? እነዚህን ደግሞ አሰባስበን በዚሁ ተቀራራቢ በሆነ አጀንዳ እናወያያለን። ከዛ በኋላ ወደ ምንድን ነው የምንሄደው? እነዚህን 3 መድረኮች ከጨረስን በኋላ ተመልሰን ወደ ተቃዋሚዎቹ ነው የምንሄደው። ተቃዋሚዎቹ እንዲሁ ዝም ብሎ አንድ መድረክ ላይ መጥቶ መነጋገርና መለያየት ብቻ ሳይሆን ተጨባጭ በሆኑ የጋራ ጉዳዮች ላይ ህብረት ግራንድ ኮሊሽን የሚፈጥሩበትን ሁኔታ ማመቻቸት፣ ወደዛ ነው የምንገባው። ያን ስራ አሁን አቁመነዋል ማለት አይደለም።
በአደባባይ ባይታይም እየሰራ ነው። ስለዚህ እነዚህን ውይይቶች እስከ 2 ወር ድረስ ከጨረስን ከ2 ወር በኋላ የተቃዋሚዎቹ ወደ አንድ ግራንድ ኮሊሽን በሚኒመም አጀንዳ የሚመጡበትን ሁኔታ ነው የምንሰራው። ይህን ከጨረስን በኋላ ወደ ምንድን ነው የምንሄደው? ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ አንቀጥቅጥ ሂደት ውስጥ ነው ያለ ነው፣ እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበት፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከ2-3 ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን በአንድ አካል ተሳትፎ ወይም እንቅስቃሴ የሚሳካ ነገር ሁላችንም በዚህ ጉዳይ ላይ አምነን ስንተባበር ነው። ፓርቲዎቹ ስንተባበር፣ ሚዲያዎቹ ስንተባበር፣ ሲቪክ ማህበራት፣ የኢትዮጵያ ኢንቴሌክቹዋልስ እነዚህ ሁሉ በአንድ ድምፅ ለህዝባችን አንድ አቅጣጫ ካሳየነው ህዝባችን የማይከተልበት ምን ምክንያት የለም። እኛ ከተበታተን ከተለያየን የተለያየ ነገር የምናወራ ከሆነ ግን ህብረተሰቡ በአንድነት ሊቆም አይችልም። ሪሉ የትኛው ነው ትክክለኛው አቋምና መንገድ የሚለውንም በአግባቡ ለመለየት ይቸገራል ህብረተሰብ። አንድ ሆነን አንድ አቅጣጫ አንድ መልእክት ከሰጠነው ግን ህዝባችን እንደሚከተል ምንም ጥርጥር። ስለዚህ የሁላችንም ትብብርና ርብርብ ያስፈልጋል። ይህን ስራ ከጨረስን በኋላ እኔ እንደው ከልቤ ማጋነን አይደለም፣ ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለ። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱ ኢትዮጵያ ውስጥ ያጣ ራሱን በተከታታይ ማንነቱን ያጋለጠ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ ነው። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይህን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው የሚል በጣም ቀላል ነው። ከባድ ያደረግነው ውስብስብ ያደረግነው እኛ ነን። እኛ አለመተባበራችን፣ እኛ አንድ ላይ አንድ ቋንቋ መናገር አለመቻላችን፣ አንድ አቅጣጫ ለህብረተሰቡ ማሳየት አለመቻላችን በእኛ ድክመት ነው ይሄ አገዛዝ ይሄ ደካማ አገዛዝ እየኖረ ያለ እና ሪሊ እኔ አድካሚ የሚመስለኝ ረጅም ጊዜ ሊወስድብን የሚችለው ረጅም ጉልበት የሚጠይቀን በእኛ ውስጥ ያለውን ስራ አስቀድሞ በጥራት መስራት። ያን ከሰራን አገዛዙን ቻሌንጅ የማድረግና በህዝብ ትግል የማንበርከኩ ጉዳይ እጅግ ቀላል ነው የሚል እምነት ነው ያለኝ። ይሄ ትግል በዋናነት መካሄድ ያለበት አገር ቤት ነው። ለውጥ የሚያመጣው አገር ቤት የሚካሄድ ትግል፣ ዋናዎቹን ትግሉን የመምራት ኃላፊነት ያለባቸው አገር ቤት ያሉ ሰው የሚል እምነት ስላለን አንዱ ይመሰመር አለ። ስለዚህ ገንቢ በሆነ ሁኔታ ግን ውጭ ያለው ኃይል ትግሉን የሚያጠናክር ከፍተኛ ሚና አለ። ማጠናከር ብቻ አይደለም፣ ትግሉን የማይጎዳ ስራ መስራት ራሱ ስራ ብንሰራ ቀላል አይደል። አገር ውስጥ ያለው ትግል እየተበከለ ያለው እየተበተነ ያለው እርስ በርስ ስምምነት እንዳይኖር አንጃዎች እንዲፈጠሩ እያደረገ ያለው አብዛኛው ኃይል ውጭ ሀገር ያለ ይሄን ራሱ ማስቀረት በጎ ያልሆነ ነገር መስራቱ ማስቀረት አገር ቤት ላለው ትግል እጅግ ትልቅ ጥቅም አለው የሚል ነው። ከዛ በላይ ግን አልፈን ትግሉን በአዎንታ ሊደግፍ የሚችል ስራ ከፍተኛ ስራ እዚህ ሀገር መስራት ይችላል። የፋይናንስ ድጋፍ ይፈልጋል። የሀገር ውስጥ ትግል በዚህ ረገድ ትልቅ ሚና መጫወት ይችላል። የኢንፎርሜሽን ፍሰት ይፈልጋል። እዚህ ነፃነት ያለበት ሀገር ነው። ሚዲያ እንደ ልብ ነው። በዛ ረገድ ትግሉን የሚረዳ ትልቅ ነገር የፒአር ስራ መስራት ይችላል። በዲፕሎማሲ ረገድ ትግሉን ሊያጠናክር ወደ ውጤት ሊያበቃ የሚችል ትልቅ ስራ መስራት ይችላል። በጣም ደካማ የዲፕሎማሲ ስራ ነው እየተሰራ ያለው። ትግሉን የሚያጠናክር ስራ አይደለም እየሰራ ያለው። ስቴት ዲፓርትመንት በኢትዮጵያ ጉዳይ ላይ አሁን ጥሪ ቢያደርግ ተሰባስቦ መቅረብ የሚችል ኃይል የለም። ሁሉም እንዳልከው የራሱን አካባቢና የፖለቲካ አጀንዳ ይዞ ነው የሚቀር። እንደውም መቅረቡ ትዝብት ውስጥ ነው የሚጥለው። ይችን ሀገር በጋራ የማስቀጠል ፍላጎትና ችሎታ ያለው ኃይል አይደለም የሚል መልእክት ነው ለዲፕሎማቲክ ኮሚኒቲው እናስተላልፍ እና ሪሊ ይሄን ሁሉ ችግር ከፈታን አገር ቤት ያለው ትግል እንዲጠናከር ትልቅ አስተዋጽኦ ነው እና በዛ ረገድ የጠራ አመለካከት ነው። መሰረታዊ ጥያቄ እውነት ነው። የኢትዮጵያ ሕዝብ ሲታገል ነው የኖረው። መታገል ብቻ አይደለም፣ በትግሉ ሂደት ውስጥ ተሳትፎ እያደረገ መስዋዕትነት ሲከፍል ነው የኖረው እስካሁን ድረስ። ግን የተካሄዱ ትግሎች ሁሉ ፍሬ ሲያፈሩ አላየንም። ሲጨናገፉ ሲጠለፉ ነው ያየነው። ከዚህ ምንድነው የምንማረው የሚለውን ነገር ሲሪየስሊ ነው የወሰድነው እና ደጋግሜ በተለያዩ መድረኮች ገልጬዋለሁ። ሁለት ነገሮችን ማድረግ አለብን። አንደኛ የምናደርገው ትግል በስሜት መሆን የለበትም። በጥናት
የተደገፈ መርህ ያለው በሐሳብ በአጀንዳ የተደገፈ መሆን አለ። እንዲሁ በስሜት የምናደርገው ትግል የትም አያደርስም። ስለዚህ የፖለቲካ ቅራኔዎቻችን ምንድናቸው? እነዚህን ቅራኔዎች ልንፈታ የምንችለው በምን መንገድ ነው? የምንሄድበት መንገድ ምን አይነት መንገድ ነው የሚሆነው? የምንደርስበት ውጤት ምንድን ነው የሚሆነው? ፖስት ብልጽግና ኢትዮጵያ ምንድን ነው የምትሆነው? እንዴት ነው ይችን ሀገር ወደፊት ማስቀጠል የምንችለው በሚለው ጉዳይ ላይ የጠራ አጀንዳ መያዛል። አንዱ የአብሮነት ኢትዮጵያ ሊሞላው የሚፈልገው ክፍተት ይሄን አጀንዳ እያዘጋጀ ለፖለቲካ ኃይሎቹ ማቅረብ፣ አትሊስት መነሻ ማቅረብ፣ የማጽደቁ የመቀበሉ ጉዳይ የነሱ ሆኖ መነሻ አጀንዳዎችን እያቀረበ በዚህ ረገድ የጠራ አመለካከት እንዲ ትግሉ በስሜት ሳይሆን በጠራ ሐሳብ መርህ እንዲመራ ማድረግ አንዱ ይሄ ነው። ሁለተኛ በተናጠል መሆን የለም። 2010 እነ ዶክተር አብይን ለስልጣን ያበቃው እንቅስቃሴ በዋናነት ታሪክ የተመራ አይደል። በቃ ብሶት ውስጥ ገባ ህብረተሰቡ፣ በተለይ ወጣቱ በኦሮሚያ በአማራ ክልል ትልቅ የሆነ ህዝባዊ አመጽ እንቅስቃሴ ተፈጠረ። መንግስት መቋቋም አልቻለም። ግን ተሰባስቦ ይችን ሀገር እንዴት ነው ማስቀጠል፣ ለውጡን የሰመረ ማደርገው እንዴት ነው በሚለው ላይ ዝግጅት አልነበር። ፓርቲዎች አይደሉም የሚመሩት። ስለዚህ ተጠለፈ፣ ተኮላሽ። አሁን ይሄ ትግል ከዚህ መማር አለብን። በተናጠል ሳይሆን በጋራ ጉዳይ ላይ ተሰባስበን በህብረት የምንመራው ትግል መሆን፣ በቁጥጥራችን ስር ያለ የለውጥ ሂደት መሆን አለበት፣ ትግል መሆን አለበት። ማንም ዝም ብሎ ተነስቶ በስሜት የሚመራው መሆን የለበትም። እንደው የህብረተሰቡን ብሶት በመቆስቆስ የሚመራ ትግል መሆን የለም። ከዛ መማር አለበት። እነዚህ ሁለት ነገሮች ካሳካ፣ የአስተሳሰብ ጥራት ካመጣ፣ በድርጅቶች ህብረት እንዲመራ ካደረግን ውጤቱ አገዛዝን መጣል ብቻ አይሆንም። ውጤቱ ከአገዛዙ በኋላ ዘላቂ የሆነ ሰላም እና ዘላቂ የሆነ ዴሞክራሲ የማምጣት ነው እና በዚህ ረገድ በጣም ልዩ ትኩረት ሰጥተን እየሰራን፣ አለበለዚያ ያለፈውን ታሪክ ነው የምንደግመው። አገዛዙን እኮ የመጣል ጉዳይ እኮ በራሱ የውስጥ ችግር እኮ ነገር ሊፈርስ ይችላል። ታጣቂ ኃይሎችም እኮ ተጠናክረው እኮ ነገር ያፈርሱት እኮ ይችላሉ። ደካማ መንግስት ነው፣ ያው እየተሸረሸረ ነው። እንደው ሌላውን ተወውና በኢኮኖሚ አቅም ብቻ ጦርነቱን እኮ ማስቀጠል የማይችልበት ሁኔታ አንድ ወቅት ላይ ይፈጠራል። ይሄ መንግስት ወዳቂ መንግስት መሆኑ እኮ ጥርጥር እኮ የለው። ውስጡን ቅድም እንዳለ እየያዘው አስተሳሰብ አይደለም፣ ሀገራዊ ወይም ህዝባዊ አጀንዳ አይደለም፣ ወይም ርዕዮተ ዓለም አይደለም። ያስተሳሰራቸው ጥቅም ነው፣ ገንዘብ ነው፣ ስልጣን ነው። ይሄ ኃይል የትግል ጫናን ለረጅም ጊዜ ተቋቁሞ መቀጠል የሚችል አይደለም፣ በማንኛውም ጊዜና ሁኔታ ሊበተን የሚችል። ስለዚህ ትልቁ ጥያቄ ያገዛዙ መውደቅ አይደለም። ከወደቀ በኋላ ይሄ የወቅቱ ትግል እንዳለፉት ትግሎች ይሄ ሁሉ መስዋዕትነት ከተከፈለ በኋላ ይጠለፋሉ፣ ይኮላሻሉ። ይሄ እንዳይሆን መስራት አለ። በዚህ ረገድ ከሰራን ነው ካለፈው የተሻለ ነው ልንል የምንችለውና እኛም ልዩ ትኩረት ሰጥተን እየተንቀሳቀስን ያለነው በሱ ጉዳይ። አገዛዙም ካየነው ከጊዜ ወደ ጊዜ በዓለም አቀፍ ደረጃ ያለው ተቀባይነት እየወረደ ነው። ማንነቱን የውጭ ኃይሎች የውጭ መንግስታት እያወቁት ነው የመጡት። እያወቁት መጥተው ግን ተጨባጭ የሆነ እርምጃ ወይም ደግሞ ድጋፍ ለምንድን ነው ለተቃዋሚው ጎራ የማያደርጉት? ቅድም ያለው ክፍተት ስላለ ተቃዋሚው ጎራ ይሄን ኃይል ከስልጣን አስወግዶ የተሻለ ስርዓት አምጥቶ አገሪቱን እንደሚያስቀጥላት ግልጽ የሆነ ማሳያ እያቀረበ አይደል? በዛ ደረጃ መተማመን እየፈጠረ አይደል? በዚህ ምክንያት እየጠሉትም ደካማ መሆኑንም እያወቁት እንዳይሞት እንዳይድን ይሄ ግሉኮስ አይነት ነገር እየሰጡ ይሄን አገዛዝ ማሰንበትን የመረጡበት ሁኔታ ነው። ሪሊ ለዛ ጉዳይ ዋናዎቹ ተጠያቂዎች እኛ ነን የሚል እምነት አለ። ያን እንዲያደርጉ ያደረጋቸው የኛ ድክመት ነው። እኛ ተጠናክረን ካገዛዙ የተሻለን መሆናችንን ኢትዮጵያን በተሻለ መንገድና ሁኔታ የምናስቀጥል መሆናችንን በተጨባጭ ካሳየናቸው ብዙ ወዳጆችን ማፍራት እንችላለን። በጂኦፖለቲክሱ ያለውን የኃይል አስተላለፍ መቀየር እንችላለን። ሁለተኛ እንኳንስ ደንበኛ ስራ ሰርተንና የተሻለ ዲፕሎማሲ የተሻለ የፒአር ስራ ሰርተንና አሁን ባለውም ተጨባጭ ሁኔታ እኮ ገዢው ፓርቲ ያለው የዲፕሎማሲ ድጋፍ እኮ እዚህ ግባ ምትለው አይደል? ኢቭን በአካባቢ ሀገር እነማን ናቸው ወዳጆቹ? አብዛኛዎቹ እኮ በጠላትነት ተሰልፈዋል። ከሱዳን ጋር ያለበትን የገባበትን ቀውስ እናውቃለን። ከኤርትራ ጋር ያለበትን ቀውስ እናውቃለን። ከጅቡቲ ጋር ያለበትን ሁኔታ እናውቃለን። ከሶማሌ ጋር ያለበትን ሁኔታ እናውቃለን አይደል? እና ከአብዛኛዎቹ ጎረቤቶቹ ጋር እንኳን ስምምነት የሌለው መንግስት ነው። በአካባቢ ሀገሮች እናውቃለን እኮ አንድ ዩናይትድ አረብ ኤሚሬትስ ናት በዋናነት። እሷም ደግሞ ትቀጥላለች ወይ በዚህ እነሱም ጥቅማችን በአካባቢ ያለን ጥቅም
በዘላቂነት ይቀጥላሉ ወይ ብለው ማሰባቸው አይቀርም። ከሰልፍ ኢንተረስት ነው የሚነሱ። ይሄ ብልጽግና የሚባለው ፓርቲ ጠንካራ ፓርቲ ካልሆነ በአካባቢው ሰላም የማያመጣ ከሆነ የመቀጠል እድል ከሌለው ከሱ ጋር ለምንድን ነው የምንቆመው? ለምንድን ነው እሱ ላይ ኢንቨስት የምናደርገው ብለው ራሳቸው መጠየቃቸው አይቀርም። ያን ጥያቄ እንዲጠይቁ ግን ተቀናቃኙ ኃይል ጠንካራ ሆኖ ራሱን ማሳየት አለበት። ሐሳቡን በደንብ መሸጥ መቻል አለበት። እሱን ግን በተገቢ ሁኔታ እያደረግን አይደል? ሪሊ ለዛ ዋናዎቹ ተጠያቂዎች እኛ ነን፣ የኢትዮጵያ የፖለቲካ ኃይሎች። በዛ ደረጃ ስራ ከሰራን ሪሊ በዲፕሎማሲ ረገድ ያለውን ሁኔታ በብዙ ርቀት መቀየር እንችላለን። ይሄ መንግስት የዲፕሎማሲ ሀሁ የሚያውቅ መንግስት አይደለም። ከጎረቤቶቹ ጋር ሰላም መፍጠር የሚችል አይደለም። ዛሬ የወሰነውን ነገ የማያከብር እምነቱም ጠፍቷል። ማንም እኮ ይህን መንግስት አምኖ አሁን እንደ ስምምነት እንኳን መፈራረም የሚፈልግ እኮ የለም፣ የሚችል እኮ የለም። አገዛዙ ሊታመን የማይችል ኮንሲስተንት የሆነ አመለካከት ያለው እንዳልሆነ እኮ በተጨባጭ በተግባር አሳይቷል። በየትኛውም ቦታ እየገባ ተገቢ ያልሆነ ነገር እየፈጠረ እየተነቆሰ ከአብዛኛው ጋር ተቃቅሞ የተናቀ መንግስት ነው እና እኔ እንደ ትልቅ ችግር አላየው፣ ግን ስራ ይጠይቃል። ያን ስራ በአግባቡ ከሰራን ሪሊ ብዙ ወዳጅ ማግኘት እንችላለን። ይህ አገዛዝ ራሱን በራሱ የነጠለ ነው። የሚሄድበት መንገድም ከዲፕሎማሲ አንፃር አዋጭ አይደለም። ምንም የሚረዱት እኮ ሀገሮች ለመሳሪያ ለመስጠት ወይም ለመሳሪያ ግዥ ነው የሚረዱት አይደል እንዴ? ከኢኮኖሚ አንፃር፣ ከኢንቨስትመንት አንፃር፣ ከፖለቲካ አንፃር የሚደግፉት ኃይሎች እኮ ከጊዜ ወደ ጊዜ እየጠፉ ነው የመጡት፣ እየቀነሱ ነው የመጡት። እርዳታ ራሱ ማግኘት የማይችልበት ሁኔታ ነው የደረሰው እና ትግሉ በተጠናከረ ቁጥር ትግሉ ተጠናክሮ የተቃዋሚው ኃይል ካገዛዙ በአስተሳሰብ በአመለካከት በድርጅታዊ ጥንካሬ የተሻለ ኃላፊነት መውሰድ የሚችል ለኢትዮጵያ ለምትባለው ትልቅ ሀገር የሚመጥን አመለካከት ያለው የድርጅት ቁመና ያለው መሆኑን ካሳየ ምንም ጥርጥር የለኝም ዲፕሎማሲ ወዲያው ነው የሚቀየረው። ስለዚህ የዲፕሎማሲው ድጋፍ ከኛ ውስጣዊ ሁኔታ ጋር ተያይዞ መታየት ያለበት። እኛ ስንጠነክር አብሮ የሚጠነክር ነው፣ እኛ ስንዳከም ግን አብሮ የሚዳከም ነው እና ወሳኙ የኛን ውስጣዊ ሁኔታ ማጠናከር። እሱን ካጠናከር ምንም ጥርጥር የለውም በራሱ መንገድ ይመጣል። አሁን የአብሮነት ኢትዮጵያ ይህን እንቅስቃሴ ማድረግ ጀመረ አይደል እንዴ? አንዳንዶቹ ለረጅም ጊዜ አነጋግረውን የማያውቁ ዲፕሎማቶች አሁን ስልክ መደወልና ማውራት ጀምረዋል። ይሄ አካል ምን ሊፈጥር ነው? ምን እየተፈጠረ ነው? በሰራን ቁጥር የነሱን ቀልብ እንስባለን። የበለጠ በሰራን ቁጥር ደግሞ የነሱን ድጋፍ ማግኘት እንችላለን እና ሪሊ ይሄ መንግስት በጣም ራሱን የነጠለ መንግስት ነው። የዲፕሎማሲ ሀሁም የገባው መንግስትም አይደለም። ያው የኢትዮጵያ ዲፕሎማሲ በውጭ ጉዳይ ሚኒስትር የሚመራ አይደለም። ኢትዮጵያ እንደው በአንጻራዊነት ምንድነው የተሻለ ጥንካሬዋ ብለህ ብትል ዲፕሎማሲ ነበር። የአፍሪካ አንድነት ድርጅት መስራች፣ የተባበሩት መንግስታት ድርጅት መስራች፣ በዲፕሎማሲ ረገድ ሊዲንግ የሆነ ሚና በአፍሪካ ያላት ሀገር ነች። ስንት ኤክስፐርቶች ያሏት ሀገር ነች። አሁን ግን በአንድ ግለሰብ ምንም የዲፕሎማሲ እውቀት በሌለው በዶክተር አብይ አህመድ ነው ዲፕሎማሲ የሚመራው። ሁሉም ነገር የሚሰራው እሱ እንደ ተቋም አይደለም፣ እንደ ሀገር አይደለም ዲፕሎማሲው እየተካሄደ ያለው። እሱ ደግሞ በዲፕሎማሲ ሀዋ ያልቆጠረ ሰው እንደሆነ እናውቃለን፣ ምንም ጥርጥር የለም። ስለዚህ ሪሊ እኛ ራሳችንን ውስጣዊ ችግራችንን እስከፈታን ድረስ ቅድም ያልናቸውን ነገሮች በማንላ መልኩ ያስተሳሰብ የድርጅት ጥንካሬ እስካሳየን ድረስ አብዛኛው ውጫዊ ኃይል ከኛ ጋር እንደሚሰለፍ ጥርጥር የለኝም። ይሄን በተጨባጭ የምናየው ነው። ደካማ ከሆነ ግን ለንግግር እንኳን ስልካችን እንኳን አይመልሱም፣ ዞር ብለው ያዩን አይፈልም። ስለዚህ ያ ጥንካሬያችን ነው ሊያመጣቸው የሚችለው። በራሳችን ነው መተማመን ያለው እንጂ ዝም ብለን ስርዓቱ መጥፎ ስለሆነ ብቻ እኛን እንዲደግፉን መጠበቅ ትልቅ ስህተት ሆኖ አያውቅም። አማራጭ እስከሌለ ድረስ አሁንም እንደ ግሉኮስ እንዳይሞትም እንዳይድንም እየሰጡ ያቆዩታል። ይሄን መንግስት ያከርሙታል። አማራጭ እስከሌለ ድረስ አማራጭ ሆነን እስከቀረብን ድረስ ወዲያው ነው ፊታቸውን የሚያዞሩ። አሁን ካለው ሁኔታ በራቀ መልኩ ዲፕሎማሲያዊ ድጋፉን ያጣል፣ ይሟጠጣል እና ራሳችን ይሄን ተገንዝበን ጠንክረን ከሰራን የጂኦፖለቲክስ ጉዳይ እኔ በጣም ቀላል ነው ባይ ነኝ።